ወስሉጥ ስምኪ በኀበ እግዚአብሔር ስምሽ በእግዚአብሔር ዘንድ ለማማለድ ፈጣን ነው። ብዙዎች አባቶቻችን ስለ ድንግል ማርያም ሲናገሩ ስለ ንጽሕናዋ ስለ ቅድስናዋ ለመናገር ዕውቀት የለንም አልዋልንበትም ይላሉ። የታደሉ ብሉያቱ ሐዲሳቱ ሊቃውንቱ መነኮሳቱ የተማሩ ድጓው ጾሞ ድጓው ቅኔው አቋቋሙ ዜማው ሁሉም ነገር ቅዳሴው ያጠናቀቁ ስለ ድንግል ማርያም መናገር ዕውቀት የለንም ይላሉ። እናውቃለን ብለው የሚናገሩ ደግሞ እየሰማናቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ሰላም መምህር ቃሉ ብስራት የደብራችን ዋና አስተዳዳሪ፣ መጋቤ ሥርዓት አክሊሉ የደብራችን ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእግዚአብሔር ቤተሰቦች የማምላክ የወላዲት አምላክ የድንግል ማርያም ወዳጆች በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? መቼም ያላችሁ ብዙ ናችሁ፣ ድምጻችሁ አልተሰማኝም። እንደምን ዋላችሁ? በአንድነቱ ሁለትነት፣ በሶስትነቱ አራትነት፣ በባህሪው ሞት፣ በለጋስነቱ ንፍገት፣ በመንግስቱ ሽረት የሌለበት የአባቶቻችን አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ስለማይነገረው ስጦታው ሁሉ ክብር ምስጋና ይግባው። አክሊለ ምክህነ የመመኪያችን ዘውድ የንጽህናችን መሰረት አምላክን ወልዳ ወላዲተ አምላክ ቃልን ወልዳ ወላዲተ ቃል የሥጋ እርገት የቃል ርደት እኛ ከሥላሴ ልጅነት ያገኘንባት ሥላሴ ከኛ ያደሩባት ንጽሕተ ንጹሐን ቅድስተ ቅዱሳን ማምላክ ወላዲተ አምላክ ድንግል ማርያም ናትና ልጇ ወዳጇ እንዳከበራት መጠን ክብርና ምስጋና ይድረሳት። ጤዛ ለሰው ድንጋይ ተንተርሰው ቅዱስ ተብሎ እግዚአብሔር ቅዱሳን የተሰኙ ጻድቃን ሰማዕታት እግዚአብሔር እንዳከበራቸው መጠን ክብርና ምስጋና ይድረሳቸው። አሜን በሉ። እግዚአብሔር ወዶና ፈቅዶ ይህችን ቀን የተመረጠች ዕለት ይህችን ቀን ብዙዎቻችን ለድህነት በቅድስና ወደ ምሕረቱ እንድንሰባሰብባት ምክንያት የሆነችን ቀን እንድናይ እንድንማር በአውደ ምሕረቱ ተሰብስበን ከመላእክት ኅብረት የደመረን የቆጠረን ቸሩ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በጣም ደስ ይላል። ስምሽ እስትበሉ በእግዚአብሔር ዘንድ ለማማለድ ፈጣን ነው። ምንሽ በማን ዘንድ ምን ለማለት? በጣም ጥሩ። በእግዚአብሔር ዘንድ ለማማለድ የሰለጠነ ፈጣን ነው ይላል ታላቁ ሊቅ ቅዱስ አባ ሕርያቆስ በቅዳሴ ማርያሙ ላይ ስለ ድንግል ማርያም ሲናገር ስለ ወላዲተ አምላክ ሲመሰክር እናትነት ንጽሕና ቅድስና ከአእምሮ በላይ ሲሆንበት ጻድቃንን ብቻ ሳይሆን ኃጥአንን የወደደችበት በምን አይነት መልኩ እንደሆነ ሲያስረዳ ስምሽ በእግዚአብሔር ዘንድ ለማማለድ ምንድነው አለ? ምንድነው? ፈጣን ነው። ፈጣን ነው። ሰዎች ሰውን ለማስተናገድ ይወጣሉ፣ ይወርዳሉ፣ ይፈጥናሉ፣ ያላቸውን አቅም ሁሉ ይጠቀማሉ። የድንግል ማርያም ሰውን ከእግዚአብሔር ጋር ለማገናኘት ግን እንደ ዓይን ጥቅሻ ያክል የፈጠነ ሰልጣና ነው ይላል። ፈጣን ነው። ስለዚህ ሊቁ ቅዱስ አባ ሕርያቆስ በቅዳሴ ማርያሙ ላይ ስለ ወላዲተ አምላክ ሲመሰክር ስለ ንጽሕናዋ ስለ ቅድስናዋ ሲያስረዳ
በአንድነት በህብረት ድንግል ማርያምን በውዳሴዋ በቅዳሴዋ ለሚጠራ ሁሉ ጸሎተ ማርያም ደግሞ ከፈተና ሥጋ ከፈተና ነፍስ ጠብቂ ለሚላት ሁሉ ስምሽ በእግዚአብሔር ዘንድ የሰለጠነ ፈጣን ነው አለ። በመኑ በአምሳለ መኑ ናስተማስለኪ ምዕናመ አንቲ ዘእምኔኪ ለብሰ አማኑኤል ልብሰተ ሥጋሁ ዘኢይተረጎም በምን ብንመስልሽ ይሻላል ብሏታል ድንግል ማርያም። በፀሐይ በጨረቃ በከዋክብት በዕንቁና በብር በምን እንመስልሻለን? ያንቺ ንጽሕና ቅድስና የሚመጥነው የለም፣ አንቺን የሚመስል የለም ብሎ አስቀምጦታል። ከፈጣሪ በታች ከፍጡራን በላይ ሌሎች ሴቶች የምናከብራቸው ጻድቃን ሰማዕታትን ስለወለዱልን ነው። አንቺ ግን የምናከብርሽ የአምላክ እናት ስለሆንሽ ነው አለ። የምን እናት ስለሆንሽ? የአምላክ እናት ስለሆንሽ። ወገኖቼ እኛ በዚህ ሰዓት ቤተ ክርስቲያን ሰብስባን እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ስታስተምረን እንድትማሩ የጠራቻችሁ ለድህነት ድህነተ ሥጋ ድህነተ ነፍስን እንድታገኙ እንደዚሁም ደግሞ መሰብሰብ መማር በአንድነት በህብረት እግዚአብሔርን ደስ ያሰኘዋልና ወንድሞች በህብረት ቢኖሩ ምንድነው? መልካም ነው፣ መልካም ነው። በመካከላችን የበቃ የነጻ ሀዳግ የበቀል ትሁት ጿሚ ተሃራሚ ጸሎተኛ በመካከላችን በጉባኤያችን ከኛ ጋራ እየተማረ ሊሆን ይችላል። ማን ያውቀዋል? እግዚአብሔር ያውቀዋል። ከዚያ በፊት እግዚአብሔር በአንድነት በህብረት እንድንማር ሲያደርገን ጊዜያችንን እያጠፋን ጊዜያችንን እየገደልን ሳይሆን እየተጠቀምን ነው። ምግበ ሥጋ ምግበ ነፍስ እያገኘን ያለ ነው። ምግበ ሥጋ ምግበ ነፍስ ማግኘት ደግሞ እንደዚሁ አይደለም። በድካም ነው፣ በብርድ በቁር ነው፣ በፈተና ነው፣ ውድ ጊዜ በመስጠት ነው። ስለዚህ ሁላችሁም በዚህ የተሰበሰባችሁ ጊዜያችሁ እያጠፋችሁ አይደለም፣ ስንቅ እያዘጋጃችሁ ነው። መንፈሳዊ ስንቅ መንፈሳዊ ትጥቅ እየያዛችሁ ነው። ከእግዚአብሔር ጋር መነጋገር፣ ከእግዚአብሔር ጋር መወያየት፣ በጾም በጸሎት በስግደት በቤተ ክርስቲያን በአውደ ምሕረቱ መገኘት መመረጥ ነው። ብፁዓት አዕይንቲክሙ እለ ርእያ ወአእዛኒክሙ እለ ሰምዓ። ይህንን ያዩ አይኖቻችሁ ንዑዳን ክቡራን ናቸው። ይህንን ያዩ አይኖቻችሁ ንዑዳን ክቡራን ናቸው። ይህንንም የእግዚአብሔርን ቃል የሰሙ ጆሮቻችሁ ንዑዳን ክቡራን ናቸው ይላል ሕዝበ ቅዳሴው ላይ። ስለዚህ የምንሰማው የእግዚአብሔር ቃል ነው። እግዚአብሔር በአውደ ምሕረቱ እንድንሰበሰብ ምን ስለሆነ? ፈቃዱ ስለሆነ እንድንማር ስለፈቀደልን። ወገኖቼ በዚህ ሰዓት ሰዎች ስንናገርም ሰምተው ጓጉተው እንሄዳለን ብለው ሊሆኑ ይችላሉ። አቅደው አውጥተው አውርደው አልመው ፕሮግራም አውጥተው ሊሆኑ ይችላሉ። ግን እግዚአብሔር የፈቀደልን በአውደ ምሕረቱ እንድንሰበሰብ ፈቃዱ ስለሆነ አሰባስቦናልና ሁላችሁም ተረጋግታችሁ ሳትቸኩሉ፣ ሁሉም ነገር የሚሆነው በእግዚአብሔር ፈቃድ ነው። ሁሉም ነገር የሚሆነው ብዙ ነገር ሮጠናል፣ ግን አልቀደምንም፣ አልጨበጥንም፣ አላገኘንም። በእግዚአብሔር ፈቃድ የሚሆነው ነገር ሁሉ ግን ምን ይሆናል? ይፈጸማል። እግዚአብሔርን ጠይቀን ያጣነው ነገር የለም። ወደ እግዚአብሔር እጃችንን ዘርግተን ሳንቀበል የተመለስንበት ቀን ዕለት የለም። ወደ እግዚአብሔር እንባችንን አፍሰን ረጭተን እንባችን ሳይታበስ ጥያቄያችን መልስ ሳያገኝ የቀረበት ቀን የለም። ስለዚህ ሁሉም የሚሆነው በማን ፈቃድ ነው? በድንግል ንገሩኝ። በእግዚአብሔር ፈቃድ ነው።
ነቢየ እግዚአብሔር ቅዱስ ዳዊት እንዲህ ብሎ አስቀምጦታል። ኢትወድቅ ቆጽል ዘእንበለ ፈቃደ እግዚአብሔር። እንኳን እኛ ይቅር ባሪያ እግዚአብሔር የተፈጠርን ፍጠረን ሳንለው እግዚአብሔር በፈቃዱ ወደዚህ ምድር ያመጣን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን ከብዙ ነገር ጠብቆን እናቶቻችን የበሉትን ተጭኖ ሳይገልን ሕይወት እየሆነ አሳድጎን ለዚህ አድርሶን እንኳን እኛን ያክል ሰዎች ይቅርና ይህ የምናየው በእጽዋቱ ላይ ያለ ቅጠል ወይም ደግሞ ዛፉ ያለ እግዚአብሔር ፈቃድ አይወድቅም፣ አይበሰብስም፣ ወደ አፈርነት አይቀየርም ይላል። ስለዚህ እኛ ሳንቸኩል በረጋታ በዝግታ እግዚአብሔርን መስማት ወደሱ መቅረብ መተናል። የመጣንበትን ዓላማ ማወቅ ከነምናችን የተቀበለችን ቤተክርስቲያን ናት። ምክንያቱም ኖሃቤ አንትሙ ክቡዳነ ጾር ወአነ አዕርፈክሙ አርዑቴን ይሰናይ ወጾሬን ቀሊል። ሕግ ወንጌል ቀላል ሕግ ነውና በላያችሁ ላይ ተሸከሙት። እናንተ ሸክማችሁ የበዛ የከበዳችሁ ለሰዎች ተናግራችሁ ሰዎች ከንፈራቸውን መጠው ዝም ያሉላችሁ ንዑሃቤ ወደ እኔ ኑ ወገኖች፣ ቤተሰብ ዘመድ አደርጋችኋለሁ ይላል በዚህ በማቴዎስ ወንጌል ምዕራፍ 11 ላይ ቀዲሙ ይኮንክሙ ሕዝቦ ይእዜሰ ሕዝበ እግዚአብሔር አንትሙ። ያለምንም መስፈርት የወደድኳችሁ ወገኖች ያደረኳችሁ እኔ ነኝ አለ። ቀድሞ ወገኖቹ ያልነበራችሁ፣ ቀድሞ በስሙ ያልተጠራችሁ፣ ቀድሞ የጥንተ ጠላት የዲያብሎስ ተገዥ የነበራችሁ እናንተ ይእዜሰ ሕዝበ እግዚአብሔር አንትሙ፣ ዛሬ ግን የእግዚአብሔር ልጆች ናችሁ አለ። ዛሬ ግን የማን ልጆች ናችሁ? የማን ልጆች ናችን? የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ባሪያ እግዚአብሔር ተፈጥረን ወደዚህ ምድር ሲያመጣን የእሱ ልጆች በምስጋና እያመሰገን እንድንኖር እግዚአብሔርን በአንድነቱ በሶስትነቱ እያመሰገን ነው እንድንኖር እግዚአብሔር ወደዚህ ምድር አምጥቶናል። ስለዚህ ወገኖቹ ነን። ምንም ብናጠፋ፣ ምንም ብንስት፣ ምንም ኃጢአት ብንሰራ፣ ምንም ብንበድለው ዝም ይለናል። ስምሽ በእግዚአብሔር ዘንድ ለማማለድ ምንድነው? ፈጣን ነው። ይህ ማለት ምን ማለት ነው? እመረምራለሁ እጠይቃለሁ ቢል መጠየቅ ይቻላል፣ ማወቅ ይቻላል። ግን ሲያውቅ ደግሞ መንፈስ ቅዱስ ለሱ የተሰጠው ጸጋ አለው። ለእያንዳንዳችን የተሰጠን ጸጋ አለ። ለአንዱ የማስቀደስ፣ የመጾም፣ የመጸለይ፣ የመስገድ፣ የማስተማር የተሰጠን ጸጋ አለ። ያለው ሕዝብ ተከትሎኛል፣ ሰው ከኔ ጋራ ነው፣ እየሰማኝ ነው ብሎ ሰው እንዲህ ብሎ መናገር አንደበትን ያስይዛል። መጀመሪያ የሚቀድመው ማወቅ፣ መጠየቅ፣ ጉባኤ ቤት መዋል፣ ምስጢራትን ማደላደል። እግዚአብሔር አምላካችን ተምረን መልካም ሥራ እንድንሰራ እግዚአብሔር ይርዳል። ስለዚህ ወስሉጥ ስምኪ በኀበ እግዚአብሔር፣ ስምሽ በእግዚአብሔር ዘንድ ለማማለድ ፈጣን ነው፣ ሰልጣንና የሰለጠነ ነው አለ። የሰለጠነ ነው። ግዴላችሁም በተጨነቅን ጊዜ፣ ባዘንን ጊዜ፣ ባጣን ጊዜ ወላዲተ አምላክን እንጥራት፣ ከልብ እንንገራት። እሷን ጠርቶ ስሟን ጠርቶ ያፈረ ያጣ የተቸገረ ማንም የለም። እጁን ዘርግቶ ሳይቀበል የተመለሰ እንባውን አፍሶ ያልታበሰለት ማንም የለም። በዚህ በትርጓሜው ላይ ስለ አንድ ባለጸጋ ድንግል ማርያምን ጠርቶ መጨረሻውን በስጋ ብቻ ሳይሆን በነፍሱ የተማረ በተአምረ ማርያምም በቅዳሴ ማርያምም በነገረ ማርያምም ታገኛላችሁ። አግኝቶ ማጣት ከባድ ነው።
በሰፊው የለመደ በጥቂቱ በትንሹ ተቆጥበህ ኑር ማለት ከባድ ነውና ድንግል ማርያም ደግሞ አግኝቶ ስላጣ አየችው፣ ተመለከተችው፣ በስሟ ስለተማጸነ ስላመነ ያጣውን ነገሩን ሁሉ መለሰችለት ይላል። ቸሩ አምላክ እግዚአብሔር አግኝቶ ተሰብስቦ ከመበተን እግዚአብሔር ይጠብቀን።